ታጥቤ ልምጣ። ወይኔ ዛሬ በጣም ነው ፈገግ የሚያደርገው ወላሂ ማለት ነው። እና በጣም ነው ያሳቀኝ። እና እንዴት ነው ነገሩ? እኔ ነግሬያችሁ ነበረ። ምክንያቱም የገዛላትን ፈስታን ለብሳ ካልሄደ ጸብ ይፈጠራል ብያችሁ ነበር። እና እንዳልኩትም አልቀረም። መጀመሪያ ላይ የጠየቃትን ጥያቄ እንግዲህ ሰምታችኋል። ወይት ነው የገዛውልሽ ፈስታን ነበር ያላት። እና ያም አልፎ ደግሞ ዛሬ ጭራሹን ሽንት ቤት ስትሄድ ሽንት ቤት ተከትሎ ሊሄድ ሲል ወይን ራያ ሀላ ወላሂ በጣም ነው ያሳቀኝ። ሪክ ማለት ነው አንጀቱ ቁስል ብሏልና ምቀኛ ከሩቅ አይመጣም የሚባለው ለካ እውነት ነው የምር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። እንዴት ነበር ውሏችሁ? ሁሉ ሰላም? እንዴት ዋላችሁልኝ? እንደከማችሁ አይደለ? አብሽሩልኝ፣ አላህ ያበርታችሁ ውድ ሀገሬ ልጆች። ይህም ያልፋል፣ አብሽሩ አብሽሩ። አልፎ የራሳችን ህይወት ይኖረናል። የራሳችን ኑሮ፣ የራሳችን ቤት፣ የራሳችን በቃ ልጆች፣ የራሳችን ትዳር፣ ሁላችንም በየቤታችን ዘና ብለን እንደዚህ ጾማችንን የምንጾም በዓል የምናከብር ቤተሰቦቻችን ጋር የምንሆን የእኛም የራሳችን ሰዎችን ጠርተን የምንጋብዝበት ቀን ይኖራል። አብሽሩልኝ ይመጣል ይህ ቀን ማለት ነው። እና በመቀጠል እንግዲህ እንደነገርኳቸው ሄሉና ኤሪክ ዛሬ አምሮባታል። እንዴት ሲያደርጋት እንደነበር አይታችኋታል። አቅፏት ነው ደረጃውን ሲወርድ ምናምን እና በጣም ነው ደስ የሚለው። ለሁላችሁም እንደዚህ አይነት እውነተኛ አፍቃሪ ይስጣችሁ። እነሱ ግን ዲራማ እየሰሩብን ባይሆን ደስ ይለኛል። ማለት እንደዚህ አይነት ነገር የእውነት ሆኖ አብረው ቢሆኑ ነገሮች ተስተካክለውላቸው በእርግጥም በእምነት አንድ አይደሉም አውቃለሁ። ግን ደግሞ አንድ የሚሆኑበት ነገር ቢኖርና እንደዚህ አይነት አጋጣሚዎች ደስ ይላሉ። በብዛት እንደነገርኳቸው ብዙዎቻችን እንኳን የውጭ ዜጋና አሁን ኢትዮጵያ ይሁንን ራሱ እንደነገርኳቸው ከተለያየ ብሔር ለመጋባት የሰው ሀገር ሰው ብለን የምናምን በጣም ብዙ ሰው አለን። ግን ደግሞ ሰው ነው ገባቸው። ሰው ነው። እንደዚህ እንዳልኳቸው የእናንተ የቅርብ ሰው የምታውቁ ሰው ያፈቅረኛል ይወደኛል የምትሉ ሰው የሚጎዳችሁን ያክል የማታውቁ ሰው አይጎዳችሁም። እና አንዳንድ ጊዜ ትዳር ከላይ ነው የሚሰጠው ሰው በመሆኑ ብቻ ማመን ነው። በዛ ላይ ደግሞ ለእናንተ መልካም ከሆነ ብዙ ሰዎች ተመችቷቸው የሚኖሩትን እንግዲህ የውጭ ዜጋ ግብተው ደስተኛ ሆነው የሚኖሩ መኪና ቤታቸው ዝንጥ ብለው የሚኖሩት የሚለብሱት የሚበሉት እያንዳንዱን ነገር የፈለጉትን አድርገው የሚኖሩ በዛ ላይ ደግሞ ደስታ ከምንም በላይ ሆድ ሳይሆን ሰላም ኑሯቸው ደስተኛ ሆነው እንደፈለጉ እያረጓቸው የሚኖሩ አይነት መልካም ሰዎች ስላሉና የሰው ልጅ ትዳር ከላይ ነው። ለሁላችንም መልካም እድልን ይወፍቀን እላችኋለሁ ውዶች። የሴል ሰው ልጅ ሰላም አገኘ ሁሌም ደስተኛ ነው ማለት ነው። እና ሰላም የሚሰጣችሁ ሰው ኤሪክ እንግዲህ እንደተመለከታችሁት እስካሁን ድረስ ምንም አይነት ነገር መጥፎ ነገር አላየንበትም። ኢላ በስ እሷን ሁልጊዜ የሚያስል ለማድረግ ምንም ክፋት የለውም። እንኳን አብሯቸው ላለው ለናሄሉ ለእኛ ራሱ በምንመለከተው መልኩ በጣም ምስኪን ነውና አላህ ወፍቃችሁ ሁላችሁ እምላችኋለሁ ወዶቼ። በተረፈ እንግዲህ እንዳልኳችሁ ትናንት ያንን ፈስታን ገዝቶ የእራት ሊጋብዛቸው የነበረው ፈስታኑን ለብሳለት እንድትሄድ ነበረ። ግን ደግሞ ፈስታኑን ለብሳ አልሄደችም። የራሷን ፈስታን ለብሳ ነው የሄደችው። አምሮባት ፏ ብላ ነው የሄደችው። ስለዚህ ኤሪክ ደግሞ በደስታ ነው እንትን ያለው። ምክንያቱም የእሱን ቀላ አክብራ ስለነበር ማለት ነው። ትናንትና የእሱ የገዛልሽን ቀሚስ ከለበሽ አብሬሽ አልሄድም ብሏት ነበር። ስለዚህ እሷ ደግሞ እሱን ቀል በማክበር ሌላ ቀሚሷን ለብሳ ፏ ሸብረቅ ብላ ልዕልት መስላ ነው የሄዱት አብረው። እሱም ደግሞ እንግዲህ ልታጠብላ ተነስታ ስትሄድ አይታችኋታል። በጣም ነበር የምታምረው እና ከኋላ አያየህ በቃ የሆነ የኔ የምትሉት ነገር የሚያስደስታችሁ ሲሆን ውስጣችሁ ሰላም ይሰጠዋል። እና በዛ የተነሳ ደስተኛ ሆኖ ሳይጨርስ ቢያረግ ጥሩ ነው። ኡምሬ ተነስቶ ሽንት ቤት አብሮ ሊገባ ወይራ ያህላ ወላሂ በጣም ነው የሳኩት የተሰማ ማለት ነው። እና እንደውም ያበበለው ያስቃል። አረቦቹ ራሱ እንደዚህ ወጣ ስንል ወይራ ያናመነትና በጣም እና እነሱ ነው ያስታወሰኝ። እና እንዴት ያጎቴል እንደዚህ እንዴት አደርጋለህ እያለው እና ከባድ ነው። ምክንያቱም አንዳንድ ጊዜ እንደነገርኳቸው ብዙ ሰዎች በእኛ የምናደዱብና የእነሱ ማድረግ ሲፈልጉ የሚናደድ ያሉና ኡምሬ እንግዲህ መጀመሪያ አይታችሁታል። ሄሉን ስንት ሴት ሞልቶለህ ነው እዛ ሀገር
አንተ እዚህ የሀገር ሴት ስንት ሴት እየፈለገ አንተ ለዚህ ብለህ ነው እዚህ የመጣኸው እያለው ነበር ባለፈው ሰምታችሁ ከሆነ። ግን ደግሞ አንዳንድ ወንዶች የራሳቸው ማድረግ ሲፈልጉ ሲወዷችሁ እንደዚህ እናንተን ዝቅ የማድረግ ባህሪ ያደርጉና ለራሳቸው የማድረግ እንትን አላቸውና ዛሬ ላይ ደግሞ እንግዲህ የወንድሙን ሚስት እሱ በቃ እንትን ሊል ማለት ነው የሳሰው ፊት ማጉረስ እንዲ ሽንት ቤት ስትሄድ መሄድ በቃ እያንዳንዱን ነገር ሊያረግ ይፈልጋል። ኤሪክ ደግሞ በዛ እንግል በጣም ተናዷል። እንዳልኳችሁ ሁላችንም ቢሆን ያናደና እንደዚህ አይነት ነገር በተለየ ነው የምትሉ ሰው ይሁን የማይጠበቅ ነገር በነገራችን ላይ ድራማ ነው። ይሄ ድራማ ነው እንጂ ያንም ከልባ አያደርግም ወይ ሊፈት ነው አስቦ ነውና ፕራንክ ታውቃላችሁ። የኛ ብቻ ሳይሆን አረቦቹ በጣም ነው የሚችሉት ያስቁኛልና ከዘንዛር ፕራንክ ሊያደርገውና የሚለውን ሊሰማ ነው እንጂ ይሄን ነገር ሊያደርግ አይችልም። እና እንደዛ ስለሆነ እንግዲህ ብቻ ያው እኛ እየሳቅ ነው። መጨረሻ ላይም ሄሉና ብሎ እጇን አያያዙ ምናምን ወይ የሆነ በጣም ደስ ይላል። የሚወዳችሁ ሰው አስባችኋል? ስትነሱ ስትቀመጡ ያለው እንክብካቤ አብሯችሁ ሲሄድ ሲያያችሁ በቃ በእያንዳንዷ ቅጽበት በጣም ነው የሚያስደስተው። እናንተ እሱም በተለይ የሚወዳችሁ ሰው ናችሁ። ለእናንተ የሚሰጣችሁ እንክብካቤ የሚሰጣችሁ ፍቅር እንዳልኳችሁ ወንበር ላይ ልትቀመጡ ስትሉ ወንበሩን ስቦ ያስቀምጣችኋል። መኪናም ስትገቡ እንትን ከፍቶ በር ከፍቶ ያስገባችኋል። ስትወርዱም እንደዛው በቃ ያለው እንክብካቤ ያልኳችሁ የተዋደርነ ሰሞን ስትወርቂ ራሱን የልውደቅልሽ ስንጣላ ደግሞ ድፍት ያርግሽ። ከእንዲህ አይነት ህይወት አላህ ይጠብቃችሁ። ለማንኛውም ያልኳችሁ ያው ሲወዳችሁ እኔ ልደፋ ሲጣላችሁ ደግሞ ተደፊ ከሚል ሰው ለማለት ፈልጌ ነውና፣ ለማንኛውም ፈገግ እያላችሁ ቻናሌ ላይክ ሰብ አድርጉልኝ፣ አይከፈልበትም። ስደተኛታችሁ ነኝ፣ አብሬያችሁ የነበርኩት ሂቡ ነኝ። ስህተት ካለብኝ ደግሞ አርሙኝ። በቀጣይ ቪዲዮ እስከምንገናኝ እንግዲህ እየበላችሁ እየጠጣችሁ አሰላሙ አለይኩም ወራህመቱላህ